የተወደዳችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? እየሰራችሁ ለፀጉራችሁ ለውጥ እያመጣችሁ እንደሆነ ተስፋ አደርጋለሁኝ። ፀጉሬ ከተሰራ 6ኛ ቀኑን ይዟል ማለት ነው። ግን እንደምታዩት አልጓፈለም ወይም ደግሞ አልተበጣጠሰም። ፀጉራችሁን እንዴት መያዝ እንዳለባችሁ በደንብ እየነገርኳችሁ ነው፣ ያስረዳኋችሁ ነው። ምን ይፈልጋል ፀጉር ልክ እንደ ህፃን ልጅ ነውና ይዛችኋል። ለምሳሌ እኔ ተፈጥሮ ነው የምትሉኝ? አዎ ተፈጥሮ ነው። እንግዲህ እኔ የሰራሁት ነገር አይደለም እና ግን እስካሁን ድረስ ያቆየሁበትን መንገድ ነው እየነገርኳችሁ ያለሁት። ምን ያክል ፀጉሬን እንደሚይዘው እንደምወደው፣ መያዝ ብቻ ሳይሆን እንደምወድ። እንደውም አሁን የበለጠ ፀጉርን ባስተካከል ብዬ ነው የምመኘው። በቃ የፀጉርን የተበላሸ ፀጉርን ማስተካከል በቃ እንደዚህ አይነት ፍቅር አደረብኝ። ፀጉር የተበላሸ ፀጉር ሳይ እናደድ ጀመር። ያ ማለት ፀጉሬ የማስተካከል መውደድ እና እንደምታዩት ነው። ከታች እስከ ላይ ፀጉሬ አልተበላሸም። በጣም ሰርግ ላይ ነው ምናምን ብያችሁ ነበረ ይመስለኛል ቪዲዮ ስሰራ ዛሬ 5 ቀን ማለት ነውና ያው ሰርግ ላይ በቃ ዘነጥኩበት አልኳችሁ እንደዚህ ሆኜ እና በጣም በቃ ግርም እያላቸው ነው። ዊግ ነው ግማሹ ዊግ ነው ይላል፣ ግማሹ ደግሞ ፀጉሯ ነው ይላል። እና እንግዲህ እንደምታዩት ነው። ዛሬ እንግዲህ አይታያችሁም ይመስለኛል፣ አይታይም። ቅቤ ልቀባ ነው። በቃ ልንገራችሁ፣ ቅቤ ልቀባ ነው። ቆንጆ ቅቤ አግኝቼ ቅቤ ልቀባ ነው። እኔ ቅቤ እንደማልወድ ከአሁን ፊት የሰራኋቸው ቪዲዮዎች ላይ ነግሬያችኋለሁ። ለምን ሳይነስ ነበረብኝ። አሁን እንኳን እግዚአብሔር ይመስገን በጸበል በጣም ቀንሶልኛልና ቅቤ ብንጠቀም ምን አይነት ጥቅም እንደምናገኝ፣ ምን አይነት ለየት ያለ ጥቅም ለራስ ቆዳችን፣ ለፀጉራችን ጥንካሬ፣ ለፊታችን ጥራት፣ ለአይናችን ጥራት አይታችኋል። በተለይ ወደ ኦሮሚያ ካምፊትም ጠቅሻለሁ። ወደ ኦሮሚያ ያሉ ሴት እህቶቻችን እንዲሁም ደግሞ ወደ ራያ ትግራይ አካባቢ ያሉ ሴቶቻችን በጣም ፊታቸው ውብ ነው። ለምን ይመስላችኋል? አፋር ክልል ብትሄዱ ምን እንዴት እንደሚያማምሩ ማለት ነውና በጣም ቅቤ አይለያቸውም። ጭቅጭቅ ነው የሚሉት ሁልጊዜ ማለት ነው። ስለዚህ ቅቤ በጣም ወሳኝ ነገር ነው። ቅቤ ተቀቡ። በዚህ አጋጣሚ ቅቤ ተቀቡ። ፍስክ በሆነ ሰዓት ተደጋጋሚ ቅቤ ብትቀቡ ምን ያክል ትልቅ ለውጥ ታመጣላችሁ ማለት ነው። ዛሬ እንግዲህ ቅቤ ልቀባ ነው። ከተፈሰከ ጭራሽ ተቀብቼ ማለቅም እንደውም ሳይፈሰክ ፊት ራሱ በጣም ከርሟል። ምናልባት ወደ 6 ወር ምናምን ይሆናል ቅቤ ከተቀባሁኝ። እኔ ገና ቅቤ ልቀባ ሲል ይጨንቀኛል። በቃ ሲሸተኝ ውፍ ሆኖ ነው የማጣውና ግን ቅቤ በጣም ወሳኝ ነው። ወሳኝ ለፀጉራችንም፣ ለራስ ቆዳችን፣ ለፊታችን፣ ለአይናችን። በተለይ አይናችሁ ሲደርቅ እንደ አማራጭ ቅቤ ነው መቀባት ያለባችሁ። ቅቤ ያላችሁ ሰዎች፣ ቅቤ የምታገኙ ሰዎች ንጹህ ቅቤ ተቀቡ ልላችሁ እወዳለሁ። እኔ እንግዲህ ዛሬ ቁጥርጥር በተሰራሁበት ላይ ነው የምቀባው ስለሚመቸኝ። ከዛ በኋላ ፈተዋለሁ። ያው ዛሬ አልታጠብም ሲጀመር መሽቷልም፣ ነገ ታጠበዋለሁ። ዋይ ደስ ሲል! እኔ በሌላ መልክም እቀባለሁ ቅቤ ማለት ነው። አቅልጬ አሩን አውጥቼ ሌላ ነገርም ጨምሬ ቅርንፉድ ምናምን ሁሉ ጨምርበታለሁ በነገራችን ላይ ማለት ነው። እና ግን እኔ እዚህ ሀገር ያው ሂናውን ስለማላምንበት ፀጉሬን ሽበት እንዳያመጣብኝ እንዳያቀላብኝ በመፍራት ሂና አልጠቀምም እንጂ ሂና ቢኖር በጣም ቆንጆ ነው። ከሂና ጋራ ቅቤውን ብትጠቀሙት በጣም አሪፍ ነው። ያን በቃ ክፈሉኝ ምናምን አይልም፣ ግን ፀጉሩ ላይ እንዲገባልኝ መጨረሻ እፈተዋለሁ እንትኔን ማለት ነው። ግማሹ ፊቱን ሁሉ እንትን የሚለው አለ። ለምን አፋር ውስጥ ያለው ነው የሚመስለው። አፋር ያለው መሰለኝ። ወይ እኛ ልጅ ሆነን እንትን እንል ነበር። ተናጥን በኋላ ቅቤው ሲወጣ እንወጥ ነበር ቅቤ። አሁን ግን ላም በጣም እዚህ ሀገር ላይ በተለይ በጣም እንትን አይሉም፣ ላም አይዙም። በቃ ሰው ሸለቸው ጀመረ። ይሄ አድካሚ የሆነ ነገር ግን ውድ ነው ራሱ። ቆዳዬ የራስ ቆዳዬ ትኩሳቱ እየወጣ ነው። ታውቃላችሁ ምን ያክል እንደተጠማ ልነግራችሁ አልችልም። ፊቱ
ሽንኩርቱን ፊታቸውን ይቀቡታል። እኔ ግን ፊቴን ሽፍ ያደርግብኛል። እንደዚህ መሀል አናታችሁ ወደ ስር ወደ ውስጥ ሲገባ አይናችሁ ራስ ይላል። ግን አንድ ጊዜ ብቻ አይደለም በነገራችን ላይ ከጀመራችሁ እንትን ማለት ነው። እኔ ግን በቃ ቀላል ቅቤ አይበቃኝም። እንደዚህ በትንሹ ምናምን አያይም። ይሄ ሩብ ኪሎ ምናምን ነው የሚወስደው ፀጉሬ ማለት ይቻላል። ለምን አሁን ምንም ፀጉሩን አላገኘውም፣ ግን ፈትቼ እንዲደበላለቅ አደርገዋለሁ እንጂ ግን ቅቤው በጣም ነው የሚጣፍጠው። ይሄው በነገራችን ላይ እንግዲህ ትንሽ ደቂቃዎች ናቸው። ፀጉሬን ነው የፈታሁት፣ ግን ተመልከቱት። አሁን አካባቢ ነው የተቀባሁት። ምናልባት ወደዚህ ካለ አላውቅም። እና ምጥጥ ነው ያደረገው። እንግዲህ ስቀባ አይታችሁኛል። የዛን ያክል ብዙ ባይሆንም ምን ያክል እንደደረቀ ራሴ ያመለክታል። ምንም የለም አይነቱ ምጥጥ አድርጎታል። ፀጉሬን አይታችሁ እያያችሁት ነው። ተፈቶ ነው እንግዲህ በጣም ነው የሚያምረው። እያችሁ እንግዲህ እንግዲህ እንደዚህ ሁለት ቦታ ሰራና አሳድረውና ነገ እታጠበዋለሁ ማለት ነው። ሁሌም እንደምላችሁ ፀጉራችሁም የሆነ ነገር መጠቀም ብቻ አይደለም፣ የሆነ ነገር ብቻ መጠቀም አይደለም፣ መያዝ ያስፈልጋል። ያው ፀጉሬ ጠቀመው ምንም አልጠቀመው ጭራሽ ምንም አልነካውም ማለት ይቻላል። ይሄው እንግዲህ ሁለት ቦታ ሰርቸዋለሁ ፀጉሬን። ነገ ደግሞ ስትታጠቡ ምን ማድረግ እንዳለባችሁ ደግሞ ወደዛው ሼር አድርግላችኋለሁ ማለት ነው። ግን እንደው የቅባት ያክል ነው፣ የቅቤ ያክል ሳይሆን የቅባት ያክል ነው ፀጉሬ እንትን ያልኩት ማለት ነው። ያው ምናልባት አንገቴ ያስር እንዳይነካካብኝ እንደዚህ አደርገዋለሁ። እሺ ቤተሰቦቼ ቅቤ አንሶ የነበርና ተመልሼ እንደገና ሌላ ቅቤ ገዝቼ ያንኑ አይነት ማለት ነው ስቀባያው እያሳያችሁ ነበርና ገዝቼ እንደገና ደግሞ ድጋሜ ተቀብቼ አሁን ምን ብዬ ልንገራችሁ። ግን እኔ ነግሬያችኋለሁ ቅቤ በጣም እንደሚረብሸው ነግሬያችኋለሁ። ግን ተመልከቱ ፊቴን ማለት ነው። አሁን ያለኝ ቅድ ቅቤ ቶሎ መቀባት ነው። አይኔ ራሱ እየተመለሰ ነው። የሚገርማችሁ ነገር ማታ እንደውም አይኔ ሁሉ አይም ነበር። እውነቴን ነው የምላችሁና በጣም ወሳኝ ቅቤ በጣም ወሳኝ ነው። ለፀጉራችሁም በጣም ቆንጆ ነው። ነግሬያችኋለሁ ባለፈው ፀጉራችንን ጠንካራ ያደርገዋል ብያችኋለሁና ዋናው ነገር ግን እንደነገርኳችሁ ለፊት ጥራት እንዲሁም ደግሞ ለአይን። በነገራችን ላይ ፊቴን እኔ ሳሙና ትቼ በቀሲል እየታጠብኩ ነው። እያያችሁት ነው። እንደ የበለጠ እጄና ፊቴ ያልተገናኘም ብያችኋለሁ ባለፈውና ግን እንዴት ነው ልንገራችሁ። እኔ ቅቤ በቃ በጣም ነው የሚረብሸኝና አሁን አያችሁ አሁን በደንብ ነው የራሰው። በጣም በቃ በጣም ብዙ ነው የተቀባሁት። አሁን እንደዚህ ርሷል። አሁን በቅቶታል። ያችሁ አሁን በደንብ እስኪመጣው ድረስ ርሷል። በቂው ነው። አሁን ሁል ጊዜም እንደምላችሁ ቅቤ ስለተቀባሁ ብቻ አይደለም ልክ ልንታጠብ ስንል የምንጠቀማቸውን ነገሮች
እየተማማርን ነው። እየተጠቀማችሁበት እንደሆነ ተስፋ አደርጋለሁ ሁላችሁም ማለት ነው። በጣም ቆንጆ ነው። ብዙ እህቶቼ ያንቺ እኮ ተፈጥሮ ነው፣ ያንቺ ምንም ለውጥ አንቺ በምትይው እኛ ለውጥ አናመጣም፣ ያንቺ ተፈጥሮ ስለሆነ ነው ያላችሁኝ ቤተሰቦቼ፣ ተፈጥሮን እንዴት ማቆየት እንዳለባችሁ ነው እየተማማርን ያለ ነው እንጂ ምንም የተለየ ነገር አደረግኩኝ እያልኳችሁ እንዳልሆነ ልትገነዘቡ ይገባል። እንዴት ነው የምታቆዩት? በጣም ቆንጆ ፀጉር ያላችሁ ሰዎች ፀጉራችሁ ተበላሽቷል፣ እንዴት አላቆያችሁትም? መያዝ ያስፈልጋል ነው የኔ አባባል። ለምሳሌ ስጎዳ ከመጎዳቱ በፊት ማድረግ ያለባችሁን ነገር ከተጎዳ በኋላ እንዴት መመለስ እንዳለባችሁ ነው እየተማማርን ያለው ነው እና ይህን ነገር ለማስገንዘብ ነው እንጂ ምንም የተለየ ነገር ከእናንተ የበለጠ እውቀት እንደሌለኝም ነግሬያችኋለሁ። እና ደግሞ ቅቤ ስትቀቡ ከተቀባችሁ በኋላ ምንድነው በደንብ የሚያስለቅቅላችሁ የሚለውን ዛሬም እንማማራለን ማለት ነው። ሽታው ለምሳሌ ምንም ሻምፖ ብንጠቀምም በጣም ብንታጠበው የሆነ ሽታ ይቀራል። የቅቤ ሽታ በጣም ኃይለኛ ስለሆነ ማለት ነው። ስለዚህ በደንብ ሊያስለቅቅላችሁ የሚችለውን ነገር እንማማራለን። ወደዛው ደግሞ ልንታጠብ ስንል የምንጠቀማቸው ለነገሩ እኔ አሁን ምንም መጠቀም አልፈልግም ነበረ ግን ሽታውን እንዲያስለቅቅልኝ ወደዛውም እንዲጠቅመኝ የምጠቀመው ነገር አሁን እንማማራለን። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ሁኑ። ላይክ ስለምታደርጉ ሰብስክራይብ ስለምታደርጉ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እግዚአብሔር ደህና ቦታ ያደርሳችሁ። የምትፈልጉበት ቦታ የምትመኙትን ሁሉ ይስጣችሁ። ቀን የምታስቡ ሁሉ መንገዳችሁ ሁሉ ቀን ይሁን። እውነት ለመናገር እኛ እግዚአብሔር ያፋችንን የምናደርገውን ነገር ነው እየቆጠረ የዋጋችንን የሚሰጠንና ሁሉም በተናገረውም በሰራውም ሁሉም ይከፈለዋል። ስለዚህ መልካም እያደረግን ብንኖር መልካም ነው እላለሁ። ሁላችንንም የዘራነውን እናጭዳለን። መልካም ለሰው ብናስብ ጥሩ ነው። ምናልባት የምትመክሩትን በምክር ከመሳደብ ይልቅ ከመተቸት ይልቅ ከመመቅኘት ይልቅ ከመቅናት ይልቅ ጥሩ ነገር ብናስብ ፈጣሪ ደግሞ የልባችንን እያየ እንዲረዳን ማድረግ አለብን። እንዲጨክንብን አይደለም፣ ፈተና ውስጥ እንድንገባ አይደለም መሆን ያለብን፣ ፈተና ውስጥ እንዳንገባ መጠንቀቅ አለብን ማለት ነው። እስከ መጨረሻ ድረስ አብራችሁ ይቆዩ። እሺ፣ በቀላሉ የምናገኘው ነገር ነው። በነገራችን ላይ ቡና ምናልባት ቡና ጥሬውን እንደዚህ የማታገኙ ለምሳሌ እኔ ጥሬውን የተጠቀምኩበት ምክንያት ስቆላ እራርጌ ስለማልቆላ ነው። ግን ቡና ጥሬውን የማታገኙ እህቶቼ አንድ የስኳር ማንኪያ ጥቁሩን ቡና ማድረግ ትችላላችሁ፣ መቀላቀል ትችላላችሁ። ያው ትንሽ የጠቆረው ቡና ይሄ ከውስጥ ያለው ነገር የምንፈልገው ንጥረ ነገሩ ቡና ውስጥ ያለው ነገር ይሞታል። በጣም ርር ተደርጎ ስለተቆላ ማለት ነው። ለዛ ነው እንጂ ለሌላ ነገር አይደለም። ቅርንፉድ እንደተለመደው ግማሽ ሾርባ ማንኪያ ቡና ነው የተጠቀምኩት። እዚህ ጋር ደግሞ የአንድ ሾርባ ማንኪያ ሩዝ ነው የተጠቀምኩት። ሩዝና ቡናው ትንሽ አመስ አረገዋለሁ ማለት ነው። ያው ቅርንፉዱን ነው ወቅጠዋለሁ። ከዛ ከሻምፖም ጋር ቀላቅለዋለሁ፣ ያው አሳያችኋለሁ። እንዲሁም ደግሞ ከታጠብኩኝ በኋላ ለቀለቅበታለሁ ማለት ነው። እንደመለቅለቅ አድርገዋለሁ። ትንሽ 10 ደቂቃ ማሳጅ አድርግና ተወዋለሁ ማለት ነው። ይሄ በጣም በቃ እንዴት አድርገን ነው የምንቆላው? ልክ አረቦች እንደሚቆሉት አይነት ነው። እንደዚህ ትንሽ ነው። እኔ እንደዚህ ትንሽ ብቻ ከላይ ነው እንጂ እርር አድርገን ባንቆላው ይመረጣል። ይሄው አንድ ላይ ከሩዙ ጋር እንደዚህ ደባልቄ አምሻዋለሁ። አሁን እንደምታዩት ይሄው እንግዲህ ቡናውና ሩዙ እንዴት እንዳመስኩት እያያችሁ ነው። እንግዲህ ሶስቱን አንድ ላይ እፈጨዋለሁ። በነገራችን ላይ ይሄን ያክል ድቅቅ አላለም፣ ግን ምንም ችግር የለውም። በጣም መልቀቅ የለበትም። በጣም ደስ ካለኝ ነገር ምንድነው በጣም ነው የሚጣፍጠው። ሽታው በጣም ይጣፍጣልና እስኪ ምናልባት ስትሞክሩት ታገኙታላችሁ ማለት ነው። በዚህ አጋጣሚ ሽታው አይረብሻችሁም ልላችሁ ፈልጌ ነው። ውሃችንን እናደርጋለን። ያችሁ ሁሌም እምላችሁ ነገር አታፍሉት ነው። ጋል ሲል ነው ማውጣት ያለባችሁ ብያችኋለሁ። ሁሉንም ነገር ቅባትም ቢሆን እንዲሁም ደግሞ በውሃ የምንሰራውን ነገር በሙሉ በጣም ማንተክተክ የለብንም። እሺ፣ አውጥቼው ቀዝቅዞልኛል። ላጠለዋለሁ። በጣም ወሳኝ ነገር ነው። በነገራችን ላይ እነዚህ
በጣም ወሳኝ ናቸው። ቅርንፉድም፣ ሩዝም፣ ቡናም የቡናንም ታሪክ ሰምታችኋል ብዬ ተስፋ አደርጋለሁ። አያችሁ ስር ነው የሚቀረው። በጣም ወፍራም ነው በነገራችን ላይ ትንሽ ወቀጥም ስላደረኩት። በእርግጥ ብዙ አይደለም ቢሆንም እኔ ይበቃኛል። ያው ለአንድ ጊዜ የምጠቀመውን ያክል። በነገራችን ላይ መርጨቱን ሁልጊዜም ብትረጩትም ትችላላችሁ። ይሄው እንግዲህ ይሄኛውን ለመርጨት ተጠቀመዋለሁ። ይሄን ደግሞ ሻምፖ ነው የምቀላቅልበት። ሻምፖውን ያው አዳዲስ እህቶቼም ስለምትመጡ የሁላችሁ ሻምፖ እያያችሁ ነው አይደለ? የአርጋን ምርት ነው። ሞሮኮያን አርጋን ኦይል፣ አርጋን ሻምፖ እያያችሁት ነው። በጣም ቆንጆ ነው። በጣም ወድጀዋለሁኝ። በነገራችን ላይ ለአራቱም የፀጉር አይነት የሚሆን ሻምፖ ነው። በጣም ነው የወደድኩት። ያልተጠቀምኩት ሻምፖ የለም በነገራችን ላይ። ምናልባት በዚህ አጋጣሚ በጣም የተሻለ ሻምፖ ስለሆነ ብታገኙት ገዝታችሁ ተጠቀሙት የሚባል ሻምፖ ነውና ተጠቀሙት፣ ትወዱታላችሁ። ባለፈው ቀን ከተልባ ጋራም ከአብሽም ጋር እየቀላቀላችሁ ሻምፖ ጋራ መጠቀም ትችላላችሁ። እንዲሁም ደግሞ ሻምፖ ውስጥም እንደዚሁ ቅርንፉድ መጨመር ሁሉም ትችላላችሁ። ይሄንን እንግዲህ አሁን ስታጠብ በዚህ በተለይ ቅቤውን ለማስለቀቅም እንደገና ደግሞ ለፀጉራችሁም ጥንካሬ ፀጉራችሁ ደግሞ እንደዚህ አሁን ቅቤ በምንቀባበት ሰዓት ራሳችን ቆዳችን ራስ ስለሚል ፀጉራችን የመነቀል ባህሪ ስለሚያሳይ ይሄን ነገር ልክ ቅቤም ስትቀቡ ብትጠቀሙት እንደማራጭ በጣም ቆንጆ ነው። በምርጫ ያድርጌዋለሁ። በእርግጥ እኔ ለዛሬ ብቻ ነው በቃ የሚያገለግለኝ። ሁልጊዜም በነገራችን ላይ ይሄን ነገር ሁልጊዜም መርጫት ትችላላችሁ፣ እየተሰራችሁ መርጫት ትችላላችሁ። ለፀጉራችሁ ጥንካሬ፣ ፀጉራችሁ ለሚነቃቀልባችሁ ሙትት ላለ ፀጉር በጣም ቆንጆ ነውና ብትጠቀሙት ብዬ እመክራለሁ። እሺ ቤተሰቦቼ ታጥቤ ጨርሻለሁኝ ፀጉሬን። እንግዲህ ሩዙ እና ቡናው ቅርንፉዱ እንዴት እንዳስለቀቀልኝ ወይም ደግሞ ልክ ከሻምፖ ጋራ ልክ ስንትን ስለው ፀጉሬን እንደ ማጠንከር ክርድድ ነገር ነው ያደርገው ገና ስታጥበው ማለት ነውና በጣም ቆንጆ እንደሆነ ነው የተረዳሁት። ምናልባት እናንተ ሁልጊዜ የምትጠቀሙት ቅቤ ስትቀቡ ብቻ ሳይሆን ሁልጊዜ የምትጠቀሙት ፀጉራችሁን እንደሚያጠነክርላችሁ ልነግራችሁ እፈልጋለሁ። እንዲሁም ደግሞ መነቃቀሉ እንዲቀንስላችሁ። በነገራችን ላይ ቅቤ እኔ አስቀድሜ ቪዲዮ ላይ ነግሬያችኋለሁ። ቅቤ ስትቀቡ ፀጉራችሁ ይነቀላል። ልክ ስትታጠቡት ፀጉራችሁ ይነቀላልና ተመልከቱ ፀጉሬ እንዴት እንደተነቀለ አያችሁት አይደል? ቅቤ ፀጉር ይነቅላል። ያው ቆዳችን በባህሪው ደርቆ ልክ ሲርስ ቆዳችን ስለሚላላ ይነቅለዋል ማለት ነው። አያችሁ የኔ እንደዚህ ተነቅሎ ስለማያውቅ ነው። በጣም በቃ እንደዚህ ነው ማሳያችሁ አይደለ? ሁልጊዜ እንደዚህ ነው ማሳያችሁ ከሁለት ፊት። አሁን ግን ዛሬ ተነቅሏል ፀጉሬ። እንደዚህ እንዲነቀልብኝ አልፈልግም ነበረ፣ ግን ምንም ማድረግ አልችልም። ቅቤ ከመቀባት ደግሞ ወደ ኋላ አልልም፣ ነግሬያቸዋለሁኝ በጣም እንዴት እንደተመቸኝ ማለት ነው። ፀጉራችሁም ደግሞ ቆንጆ ነው የሚሆነው፣ ጥንክር ይላል ብያቸዋለሁ። እንግዲህ ምንም ማድረግ አይቻልም፣ ሁሉም ወዶ አይሆንም። ግን እንዳልኳችሁ ነው። አሁን እኔ እንትን ልረጭበት ነው ይሄንን ያስቀረውትን እረጨዋለሁኝ ማለት ነው። እና ይቆያሉ የምትሉኝ እህቶች ደግሞ አዎ ማቆየት ትችላላችሁ። በውሃ ነው የምንሰራው። ፀጉራችን እንዲጠነክር ወይ መነቃቀሉ እንዲቀንስልን እንደውም በቃ ፀጉራችን እንዳይነቃቀልብን ሁሉ ነው ማድረግ ያለብን። ከታጠብሽ በኋላ የምትጠቀሚው ቅባት ብላችሁኛል። በጣም የተመቸኝ ቅባት ነው ይሄ። ኮኮናት የጣሳው ይታያችኋል። ኮኮናት ነው የሚለው በብሉ አይነት ሰማያዊ አይነት አለ መድን ኢንዲያ የሚል ማለት ነው። ይሄ ዩናይትድ አረብ ኤሚሬት ፕሮዳክት ነው የሚለው። ይህን ብታገኙ በጣም ቆንጆ ነው። እኔ ወድጀዋለሁ። በነገራችን ላይ ገልብጬን በሌላ ቦታ አድርጌ ነው የምጠቀመው።
ደግሞም ስትሰራም ነው ደግሞ ብቻውንም አልጠቀም። በርግጥ ብትጠቀሙትም በጣም ቆንጆ ነው፣ ግን እኔ ስለለመድኩኝ ከብዙ ነገሮች ጋር ቀላቀየው ነው ቅባቱን የምጠቀም። በጣም ትንሽ ነው፣ ያው ጨርሻለሁኝ፣ የቆጠብኩ ነው። ሌላው ደግሞ ቫዝሊን፣ የሚቆነጠረው ቫዝሊን፣ ይሄ መድን ኢትዮጵያ ሳይሆን አይቀርም ቫዝሊን እና ከሱቅ ላይ ነው። እኔ አንድ ቦታ ነው ያለው ብያቸዋለሁ። ከዛ ነው እኔ አምጥቼ በቅርንፉድ በሮዝመሪ እንዲሁም ቃሲል ምናምን ጨምሬ የምሰራው ቫዝሊን ነው። እንደ ጭቃ ቅባት የምጠቀመው። በጣም እኔ ጭቃ ቅባት መግዛት አቆሚያለሁ ያላችሁኝ ኮሜንት ላይ ሁሉ አይቻለሁኝ። በጣም ቆንጆ ነው። እኔ በጣም ነው የምወደው፣ ግን ከሱቅ ላይ አይደለም ቫዝሊን ገዝቼ የምጠቀመው። ምናልባት አንድ አይነት ሊሆን ይችላል፣ ግን እኔ ይሄኛውን በጣም ስለምወደው ነው። ብታገኙ ይሄን ብትጠቀሙ ብዬ እመክራለሁ። ያው ከኢትዮጵያ ውጭ ያላችሁ እህቶቼ እንደማታገኙት አውቃለሁ፣ ግን ኢትዮጵያ ውስጥ ያላችሁ ልጆች ሞልቷል። መርካቶም አንዳንድ የክልል ከተሞች ላይም ይኖራል። ስለዚህ ነው የለኝ ቫዝሊን ሰርቼው ነበር። አሁን ባለፈው ጊዜ ሰርቼ ነበረ፣ ግን ሌላ ሰው ወስዶታል ማለት ነው። ሌላ ወስዶት እየተጠቀመው ነው። ያው እኔ አልሰራውኝም፣ እሰራለሁ። ያው ለራሴ እሰራለሁ፣ እንዳጣው አልፈልግም። በጣም ነው የምወደው። ስለዚህ ይሄንንም ቫዝሊኑንም ነው የምጠቀመው። ይሄ ማለት ይሄ ነው። አቮካዶ አለው፣ ሮዝመሪ አለው፣ ቅርንፉድ አለው ይሄ ማለት ነው። ስለዚህ በጣም ነው የምወደው እኔ። ይሄንን ነው ከታጠብኩ በኋላ የምቀባው። እኔ ፀጉሬ ነግሬያቸዋለሁ ሰልጥኗል። ስለዚህ አደርቀዋለሁኝ እንትን ከማለቴ በፊት ከመስራቴ። አሁን ከርዳዳ ፀጉር ያላችሁ፣ ደረቅ ፀጉር ያላችሁ እንዴት ፀጉራችሁን ማሰልጠን እንደምትችሉ ነግሬያችኋለሁ፣ አስረድቻችኋለሁ። በርጥቡ ትሰሩታላችሁ። ልክ እንደዚህ ለዘዝ እንዳለ ውሃው ጠብ ጠብ ሳይሆን ለዘዝ እንዳለ ትሰሩታላችሁ። ፀጉራችሁ እየሰለጠነ ይመጣል። ቢደርቅ እንኳን ሌላ ቀን ስትሰሩ ከደረቀባችሁ በመርጫ እንደዚህ እየረጫችሁ በመርጫ ያረጠባችሁ ቅባት እየቀባችሁ እንትን ማለት አለባችሁ፣ ማሰልጠን አለባችሁ። ፀጉራችሁ እስካሁን ድረስ ጭፍር ያለ ሰዎች ፀጉራችሁን መሰልጠን አለበት፣ ጤናማ መሆን አለበት። ፀጉር በቃ እንዳልኳችሁ ነው፣ እንክብካቤ ይፈልጋል። እኔ ተፈጥሮ ነው የምትሉ ሰዎች በጣም ነው የምታስቁኝ። ለምን የምስቅበት ምክንያት እኔ ታገዬ ነው ፀጉሬን ያዝኩት። በጣም አዝናለሁ አንዳንድ ጊዜ ማለት ነው። ለምን ከውስጥ ምንም አይነት ንጥረ ነገር ሳያገኝ ነው ፀጉሬ ምበላውን እንኳን ለፀጉሬ ለሰውነቴ እንደማይሆነኝ ሐኪሙ ራሱ ነግሮኛል ማለት ነው። ለምን ጨጓራዬ ነግሬያቸዋለሁ ከአሁን ፊትም ባክቴሪያ እና እንዲሁም ደግሞ ተኮማትሯል። በጣም ትንሽ ምግብ ነው የምወስደው እኔ። እንደዚህ ተጎድተሻል ትሉኛላችሁ። የጨጓራ ውጤት ነው ይሄንን ያደረገውና ስለዚህ ፀጉሬ ምንም አይነት ከውስጥ የሚወጣ ቪታሚን አያገኝም። ወተት ነበር እዚህ ሀገር ላይ ወተት እንደማላገኝ ነግሬያቸዋለሁ። ኒዶ የጣሳ ደግሞ ብዙም ክፍክፍ ያደርገኛል፣ የሆነ ያ አንገፈግፋል፣ የሆነ ደስ አይልም እና ውጭ እያለሁ በጣም ጠጣ ነበረ። እዚህ ግን ማግኘት አልቻልኩም። ስለዚህ ከላይ ባለው ነገር ብቻ ነው እየታገልኩ ያለሁት እና ያው ተንከባከቡ፣ ፀጉራችሁን ተንከባከቡ። ማመሃኘት አይደለም። ከኔ የተሻለ ነገር ያላችሁ፣ ከኔ የተሻለ ፀጉር ያላችሁ በጣም ብዙ እህቶች ያላችሁ፣ ግን ፀጉራችሁን ገላችሁታል፣ ጉድታችሁታል። ስለዚህ መንከባከብ አለባችሁ። ያላችሁን ነገር በተለያየ ትሪትመንት በቤት ውስጥ ትሪትመንት ራሱ ፀጉራችሁ እንደሚቀየር 100% እኔ እርግጠኛ ነኝ። ግን እናንተ ትዝ የሚላችሁ ምንድነው? መቼ ነው ቆንጆ ፀጉር ስታው የተጠበቀ ፀጉር። እኔ አሁን ገጠር ከተማ ውስጥ ነው ያለሁት አይደለ? ከገጠር የሚመጡ እህቶች ያሉ በጣም ነው በቃ ዋው ጎበዞች ምናምን እላለሁኝ ማለት ነው። እንደውም ጠጋዊ ሁሉ ጎበዝ በቃ ፀጉር እንደዚህ ነው የሚያዘው ምናምን ተሰርተው እንደዚህ የአርጎባ ሹባ ተሰርተው ምናምን ላቀውት ተሰርተው ጎንጉሎ ማለት ነው። በሻሽ አስረው ምናምን ግን ፀጉራቸው በጣም ነው የሚያምረው እና በጣም ነው የምደነቀው። በቃ ፀጉር በቃ ሴት ልጅ እንደዚህ ነው ፀጉሯ መያዝ ያለባት ምናምን ነገር አለና ያምራል፣ ተይዟል፣ ተጠብቋል፣ ጤናማ ነው። ከተማ ላይ ያላችሁ ደግሞ እህቶቼ ሁማን ሄር ለምዳችሁ ፀጉራችሁን ደግሞ ከጥቅም ውጭ አድርጋችሁታል። ያ ነው በቃ ልዩነቱ። መያዝ ያስፈልጋል፣ መስራት አለባችሁ፣ መንከባከብ አለባችሁ። ወይ ምን አባቱ ብላችሁ አብረውኝ ኖር እኮ እህቶች አሉ ፀጉራቸውን አይሰሩትም። ከዛ ብቻ ይሄ በማበጠሪያው በኤሌክትሪክ ማበጠሪያው ይሉታል ፀጉራቸው አመድ ይሆናል። ስለዚህ ፀጉራችሁን መያዝ አለባችሁ፣ መንከባከብ አለባችሁ እንደ ህፃን ልጅ ማለት ነው። እኔ አሁን ቅባት ቀብቻለሁ። ከዛ በኋላ ይሄንን ረጫለሁ ማለት ነው። እንትኑ
ቅባት በደንብ መቀባት አለባችሁ ይሄን ስትረጩ። በነገራችን ላይ ቡና ሽበትንም የማደብዘዝ የመከላከል ባህሪ ያለው። እንደዚህ እንዴት አይነት ነው ቸኮሌት አይነት ከለር አድርጋችሁ እየቆላችሁ ብትጠቀሙት የቆዳን የደም ስርን ማነቃቃት ኃይል እንዳለው ከሳይንቲስቶች ሰምቻለሁ፣ ከዶክተሮች ሰምቻለሁ ማለት ነው። ስለዚህ ያው እንግዲህ ተጠቀሙት። ሽታው ደግሞ ምን አይነት ቸኮሌት፣ እውነትም ቸኮሌት ከዚህ ነው የሚሰራው ነው ያልኩት። ገና ነግራቸዋለሁ። ስቆላ በጣም ነው የሚሸተውና የሆነ ቸኮሌት አይነት እና ብቻ ሞክሩት። ቡናን፣ ሩዝን፣ ቅርንፉድን አንድ ላይ አድርጋችሁ ዋው በጣም ተመችቶኛል የምር። እንደዚህ አድርጋችሁ በቃ አረብ ሀገር ያላችሁ እህቶቼ ራሱ ማዳም ስሪ ማለቱ አይቀርም እናንተን ማለት ነው። ስሪልኝ ማለቱ አይቀርም። ይሄን ሲሸታት ማለት ነው ምንድን ነው የምትለው እና በጣም ነው የሚጣፍጠው ልላችሁ ፈልጌ ነው። ቸኮላት ነው የሚለው አንድ ላይ ሚክስ ሆኖ እንደዚህ ካረኩት በኋላ አደርቀዋለሁ። የኔ መድረቅ አለበት፣ ይበቃዋል። ለምን ሰልጥኗል። ከዚህ በላይ ሙትት እንዲልብኝ አልፈልግም። እሺ ፀጉሬን አሁን አድርቄዋለሁ። በነገራችን ላይ ሲደርቅ ብዙ ነው የሚሆነው እንደምታዩት ማለት ነውና እና ደስ የሚለው ነገር ይፍታታል። በቃ ተፍታቶ ምንም እንደዚህ በእጄ ራሱ ገብቼ እንደዚህ ሳፍታታው ራሱ እንትን አይለኝም። ሲደርቅ ከደረቀ በኋላ ለምን የኔ እንዳልኳችሁ ሰልጥኗል። አሰልጥኛዋለሁ፣ ተስተካክሏል። ያችሁት ሁልጊዜ ከመሃል ፀጉራችሁ ሁልጊዜ ክፍት መሆን የለበትም ብያችኋለሁ። እኔ አሁን ሁሌ ከመሃል ላለማድረግ ነው እንደዚህ የምከፍለው፣ ከጎን የምከፍለው ማለት ነው። በእርግጥ ክፍሌ ያን ያክል የሚባል አይደለም። መክፈል አልችልም። አንጋርጃ አጣምሜ ምናምን ነው የምከፍለው። ቢሆንም ግን ሁልጊዜ የመሃል ፀጉራችን ሁሌ ክፍት በሚሆን ሰዓት ምን ይሆናል መሰላችሁ? ይበጣጠሳል። በእርግጥ ቁጥጥር ከሰራ ነው እንኳን የዘና ያክል ላይሆን ይችላል። ቢሆንም ለሰነፍ እህቶቼ ምናልባት ወይ 4 ቦታ ወይ ደግሞ 2 ቦታ ልሰሩ ስለምትችሉ መሃሉ ሁልጊዜ ክፍት መሆን የለበትም። ከዚህ ከጎን ደግሞ እያቀያየራችሁ ከፍላችሁ መስራት አለባችሁ ማለት ነው። ስናበጥር መጀመሪያ እንደዚህ እንገባለን። እኔ አሁን ያው ታጥቧል፣ በርግጥ ተበጥሮ ምናምን ነው፣ ግን ስለደርቋል እንደዚህ እየገባን እናፍታታለን መጀመሪያ ማለት ነው። ጠንካራ ፀጉር ያላችሁ እህቶቼ ስታበጥሩ ውሃ መርጨት ትችላላችሁ። ውሃ ረጭታችሁ ማፍታታት አለባችሁ። በተለይ ደረቅ ፀጉር፣ የሚደርቅ ፀጉር ያላችሁ እህቶቼ። ከዛ እንደዚህ ካፍታታን በኋላ እንገባለን። እንደዚህ ያዝ የሚያደርግ ነገር ካለ በእጃችን እናፍታታዋለን ከማበጠራችን በፊት ማለት ነው። ከዛ በኋላ እንደዚህ እንይዝና ከዚህ ከታች እንጀምራለን። ከዛ በኋላ ከፍ እያልን ነው የምንጀምረው። ከዛ ከፍ እያልን ከዛ አሁንም እንደዚህ ከፍ እያልን ከስር እንደለቀቀ ነው። ለምሳሌ ከዚህ ብንጀምር
እየተነቀለ ነው የሚመጣው። ቀስ እያልን ከታች የተቆጣጠረውን እናላቅቅና ወደ ላይ ከፍ እንላለን። እንደዚህ እያያዝን ከዛ በኋላ እንደዚህ እያልን አሁንም የተያያዘ ካለ ማፍታታት አለብን በእጃችን። ወሳኙ እጃችን ነው በቃ። ምንም ይሄ በግድ የምታበጥሩት ነገር ሊኖር አይገባም ፀጉር ላይ ማለት ነው። ከዛ ቀስ እያልን እንደዚህ እያልን አሁንም ካለ እንደዚህ እናፍታታለን እንጂ ማበጠሪያ ብቻ አይደለም ስራ መስራት ያለበት፣ እጃችሁ ስራ መስራት አለበት። ፀጉራችሁን ስለምትጥሉት ነው ወይም ደግሞ ስለምትጠሉት ነው እንጂ ፀጉራችሁን ከያዛችሁት ምንም ነገር የማይስተካከልበት ምክንያት የለም። የሚበጣጠስበትም የሚነቃቀልበትም ምክንያት በእናንተ ምክንያት ነው። አብዛኞቻችሁ እህቶቼ በእናንተ ምክንያት ነው ማለት ነው። ስለዚህ ፀጉራችሁን መያዝ አለባችሁ። አሁን ምንም የመውጣትም የመበጣጠስም ባህሪ አያመጣም ማለት ነው። እንደዚህ ስታበጥሩት እንደዚህ ምንም ከተያያዘ በእጃችሁ ነው ማፍታታት ያለባችሁ፣ ማላቀቅ ያለባችሁ። በቃ ያችሁ በጣም ነው ደስ የሚለኝ ይሄ ቅባት። ፀጉራችሁን ራሱ ፍትትት ያደርገዋል እና ይሄ የሆነ ፀጉራችሁን ብቻ እንዴት ብዬ ልንገራችሁ ያፍታታና መጨረሻ ራሱ ተሰርታችሁ ስትፈቱ ፍፍት ነው የሚለውና በጣም ነው የወደድኩት እኔ። አብዛኞቻችሁ ደግሞ ተወዱታላችሁ፣ ተጠቀሙት። ቅቤ ፀጉሬን ባይነቃቅለው ኖሮ ቆንጆ ነበር። በነገራችን ላይ ግን በጣም ብዙ ነግሬያችኋለሁ። ወደ 5 ወር ምናምን ይሆናል ነው ከዛ በላይ ነው እንጂ ወደ 6 ወር ምናምን ይሆናል ቅቤ ከተቀባሁ ማለት ነው። በጣም የራስ ቆዳዬ መድረቁን ያየሁት ደግሞ ቅቤ ሲቀባ ወደዛው መጠጠት ያደረገው መጀመሪያ ላይ አይደለም፣ ሁለተኛ ላይ በጣም ብዙ ቅቤ ነበር የተቀባሁት እና በቃ የለም ጥጥት ነው ያደረገውና ተጎድቷል። ለዛም ይመስለኛል ቆዳዬ ሲርስ የመነቀል ባህሪ አመጣ ማለት ነው። እና ቢሆንም እንደዛም ሆኖ ግን እኔ ከመቀባት ወደ ኋላ አልልም። ላላ ከዚህ ጋር ደግሞ ስሩን ድብን ማድረግ የለባችሁም። ይሄ ቅባት የተመጨኝ ዋነኛው ነገር ለምሳሌ ፓራፊን ታፍላን ኦይል ፀጉራችሁን በየቀኑ እየገደለው ነው የሚሄደው። ይሄ ደግሞ ምን እየሆነ ይሄዳል መስላችሁ? እየተነነ እየነፈሰበት እና ሙልጭልጭ ነው ራሱ እንዲሰራ ፀጉሬ ይሙልጭልጫል። ይሄ የሲጥጥጥ የሆነ እንዴት አይነት ልበላችሁ፣ በቃ ደስ ይላል ፀጉራችሁ ላይ። ይሄ በቃ ቁጭ ብሎ ግድል ላይ አድርገው የሆነ ይነፍሳል። በቃ አለ አይደለ? ይሄዳል ልክ እንደ ምን አይነት መሰላችሁ? እንደ ሻምፖ እንዴት ሻምፖ ስትታጠቡ ፀጉራችሁ እየጠራረ እንደዚህ አይነት ነገር ባህሪ ያለውና የወደድኩት አንደኛ ለዛ ነው። አሁን ፀጉሬ ላይ እንደዚህ አይቀመጥም፣ ይሄዳል። ስለዚህ በጣም ቆንጆ ነው። ይሄው እንደምታዩት ወፈር አድርጌ ነው የሰራሁት። እሺ ያው ክፍሉ ምናልባት እንደዚህ ነግሬያቸዋለሁ። ክፍሉ በስርዓት አልከፈልኩትም፣ ግን ያው ረጋ ብዬ መክፈል እችላለሁ። እኔ ዋናው የፀጉሩን እንትን ነው የምፈልገው፣ ጤናማ ፀጉር እንዲሆን ወይም ደግሞ እንዳይሰባበርብን። መሀሉ ሁሌ ሲካፈል ስለሚሰባበር እንደዚህ ግማሽ ከዚህ ሌላ ቀን ደግሞ እንደዚህ እያደረጋችሁ ከፍላችሁ መስራት አለባችሁ ብዬ ስለማስብ ነው። ፀጉሬ ያው እንደምታዩት ነው። በጣም ነው የምወደው ፀጉሬን፣ በጣም ነው የማከብረው። እናንተም ፀጉራችሁን ያላችሁን ማክበር አለባችሁ። በተለይ ከምንም በላይ ረጅም ፀጉር አይደለም ጤናማ ሆነ ፀጉራችሁ ጤናማ ሲሆን ነው ማደግ የሚችለውና መንከባከብ አለባችሁ። ጫፍ ጫፉን ደግሞ መቁረጥ አለባችሁ። ጫፍ ጫፉ አሁን እኔ በጣም ቆርጬው ስላሳፈርኩት አሁን አላሳፍረውም ብዬ ነው። ትንሽ ቆይቼ ቆርጠዋለሁኝ። ትወዱታላችሁ። የዛሬውን ቪዲዮ ትማሩበታላችሁ፣ ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። የፊቴ ነገርስ እንዴት ነው? አልወደዳችሁትም? ፊቴን ከሰል መስያለሁ፣ ግን ጻው ነው መሰለኝና ግን ያው ቀሲሉ በደንብ እየሰራ እንደሆነ በደንብ እያያችሁ ነውና በጣም ነው ፊቴ ጥርት ያለው። ሳሙና እየተጠቀምኩ እንዳልሆነ ነግሬያቸዋለሁ። ያው በጣም ነው የሚያለሰልሰው። ተጨዋውተናል ስለ ቀሲል። እንግዲህ ምንም አዲስ ነገር የለም እና ይሄንን ይመስላል የዛሬው ቪዲዮ። ትጠቀሙበታላችሁ። ፀጉራችሁ እንዳይነቃቀል ሙትት እንዳይል በቃ
ጤንነቱን ጠብቆ ቆንጆ ነው እንዲቆይ እንዲከርም እንዲቀጥል ያደርጋል ማለት ነው። ያው እንግዲህ ሽበትን እየተከላከልን ፀጉራችንንም እያሳደግን እንዳይነቃቀልም እያደረግን እንቀጥላለን፣ እንማማራለን። እናንተም ደግሞ የምታውቁትን ደግሞ ሼር ማድረግ አለባችሁ ማለት ነው። በሌላ ጠቃሚ ቪዲዮ እስከምንገናኝ ብያላችሁበት ሰላማችሁ ብዝት ይበልልኝ። ቻው ቻው።